ኦርቶዶክስ ነበር ክደው ነው አይደል የሄድከው ወደ እስልምና? እዚህ ጋር እንተማመንና ልመልስልህ። ክጄ ሳይሆን አባቴ ትክክለኛ እምነት ሆኜ ስላገኘሁት ወደ ኢስላም ሄጃለሁ፣ ግን ኦርቶዶክስ ነበር። ስለዚህ ክርስቶስን ክደው ነው አይደል ወደዛ ሄድከው? አልካርኩትም ማለት ኢሳ አለይሂ ሰላም እንደውም በበለጠ ክብር አግኝቼዋለሁ ነው የምለው እኔ ለክርስቶስ በክብሩ አግኝቼዋለሁ። ጥያቄ እኮ ስጋው ደሙን ክደው አይደል ወደ እስልምና ሄድከው? ወይ እኮ ቀላል ጥያቄ ነው። አላምንም። አዎ ልክ ነው። በጣም እሳቸው እያሉት ይመስለኛል። እባካችሁ አንድ ክርስቲያኖች እኮ ነን እኛ። አሁን ዲያቆን ነበርክ፣ ስጋው ደሙን ተቀብለሃል። ጭራሽ ስጋው ደሙ አይደለም ብለህ በፍጹም ክህደት ወደ እስልምና ነው አይደል የሄድከው? በጣም ጥሩ። እንደዛ ከሆነ ከካድከው እንዴት ልጠይቅ ቻልክ? ይህችን እስኪ አጭር ማብራሪያ በእግዚአብሔር ወይም በአላህ ከካድከው እንዴት ልጠይቅ ቻልክ? እስኪ በደንብ እኔ ሙያዊ አስረዳሃለሁ። በደንብ የጌታ ስጋ እንደሆነ ግን በደንብ አስረዳሃለሁ። ብትችል ታምናለህ፣ ካልቻልክ ደግሞ ችግር የለም በፍቅር እንለያያለን። እንዴት ልጠይቅ ቻልክ? ልጠይቅ የቻልኩት አባ ምንድነው እንግዲህ ምንድነው ከአምስቱ አዕማደ ምስጢራት አንዱ የሆነው ነው። ቤዝመንት የሆነ ነገር ነው ምስጢረ ቁርባን የሚባለው ነገር እንደሚታወቀውና ሁሌ የክርስቶስ ስጋና ደም ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ መሰረት ስርዓተ ቅዳሴ ማለት ከተደረገ በኋላ ይደረጋል። አሁን እንግዲህ እኔ ስጋና ወደሙን ዘበላስኬስ የተደኘ በሕይወት ዘላለም በሚልበት ጊዜ እኔ በላ ደምን የጠጣ ዘላለም ይኖራል ካለ አንደኛ ስለ ዘላለማዊ ያለውኝ አንደርስታንዲንግ ነው አፍተር ዴዝ ያለው ነገር። ሁለተኛ ነገር ስጋውን ከስጋችን ደሙን ከደማችን ያድርገው ይል ነበር ካህኑ። ስለዚህ ደሙ ከደማችን ከተዋሃደ ስጋው ከስጋችን ከተዋሃደ እኛ ራሱ እንግዲህ ስጋና ደም መለኮት የተዋሃደው ነፍስ የተለየው አይደለም አባታችን። እሺ አሁን ያው ክዶ ነው የሄደው ወንድማችን አቡኪ ቀዳሽ ነበረ፣ ግዕዝ ማዋቂ ነበረ። ግዕዝ ባይዘው ቅድም አንድ በአረብኛ የገባ ወንድማችን ምርጥ ማሳሰቢያ እየተናገረ ነው ያወረድኩት። በጣም ይቅር በለኝ ወንድሜ፣ አስገባለሁ። ሙያዊ ጥያቄ ነው የጠየቀው። አሁን ላለመዳኔ ምክንያት የለኝም፣ አንተ ታብራራለህ። ከዛ ሲቀጥል ደግሞ ቃል ስጋ ሆነ ሌላ ጥያቄ ትጠይቀዋለህ ማለት ነው። ላለመዳኔ ወደ ማብራሪያው። ጥሩ አሪፍ ጥያቄ ነው የጠየቀው። እግዚአብሔር ይስጥልኝ። አልጨረስኩትም ነበር ግን ጥያቄ ነበር። ሁለት አቡኪ አንዴ ተረጋጋ ወንድሜ። እሺ ነኝ እባክህ ታገስ እባክህ። ለመዳኔ የዮሐንስ ወንጌል ላይ ምዕራፍ 6 ላይ እንግዲህ ቁጥር 51 ጀምሮ እስከ 55 ብታዩት ስለ ስጋ ወደሙ ይናገራል ክርስቶስ ኢየሱስ። እዛ ጋር ሲናገር ትምህርቱን አስተማረ። እዛ ጋር መቼ ቆርሶ ስለሚሰጣቸው ነው ያስተማራቸው። መስቀል ላይ ቆርሶ ስለሚሰጣቸው ደሙን ስለሚያፈስላቸው ሰዎች ነው እየተናገረ ያለው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ይኖረዋል፣ እኔም በመጨረሻው ቀን አስነሳዋለሁ። በነገራችን ላይ ክርስቶስ ኢየሱስ በመጨረሻው ቀን እንደሚያስነሳን ከ6 ጥቅስ በላይ አለ። በመጨረሻው ቀን የሚያስነሳው ሰውን ሁሉ ክርስቶስ ኢየሱስ ነው።